ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን ሰብአዊ ድጋፍን በዘላቂነት በራስ አቅም ለመሸፈን በክልሎች ስኬታማ ስራ እየተሰራ ነው። የኢትዮጵያ የባህር በር ጥያቄ የህልውና ጉዳይ መሆኑን አቋም በመያዝ መንግስት የጀመረው የዲፕሎማሲ ጥረት የሚደነቅ ነው። በአማራ ክልል የሚንቀሳቀሰው ጽንፈኛ ቡድን በመምህራን ላይ የሚያደርሰው ኢሰብአዊ ድርጊት በጽኑ የሚወገዝ ነው። ለሚ ናሽናል ሲሚንቶ ፋብሪካ ከ12 ሚሊዮን ኩንታል በላይ ሲሚንቶ ለገበያ ቀረበ። የተለያዩ ሀገራት አምባሳደሮች የባሌ ተራሮች ብሔራዊ ፓርክን ጎበኙ። ዜናውን በዝርዝር እንመለከታለን። ከዜናዎቹ ጋር ሰላማዊ ተረፈ ነኝ። አብራችሁን ቆዩ። ሰብአዊ ድጋፍን በዘላቂነት በራስ አቅም ለመሸፈን በሁሉም ክልሎች ስኬታማ ስራ እየተሰራ መሆኑን የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ገለጹ። ኮሚሽነሩ እንዳሉት መንግስት የኢትዮጵያን የተረጅነት ታሪክ ለመቀየር ልዩ ትኩረት መስጠቱን ጠቁመው በሀገር አቀፍ ደረጃ ከ20 ሚሊዮን በላይ ዜጎች የተሳተፉበት ውይይት በማድረግ ሰብአዊ ድጋፍን በራስ አቅም መሸፈን እንደሚቻል መግባባት ላይ መደረሱን ገልጸዋል። ኢትዮጵያ ሰፊ የሚታረስ መሬት፣ የውሃ ሀብትና በርካታ የተማረ የሰው ኃይል ያላት ሀገር መሆኗንም የሰብአዊ ድጋፍ ሉዓላዊነትን ለማረጋገጥ ትልቅ አቅም መሆኑን አንስተዋል። መግባባት መዘጋጀትና በተቀናጀ መንገድ የልማት ስራን ማፋጠን ተረጅነትን ለማስወገድ ወሳኝ እንደሆነም ነው የተናገሩት። በዚህ መርህ መሰረት ብሔራዊ መጠባበቂያና የዕለት ደራሽ የምግብ ክምችትን ለማሟላትም በሁሉም ክልሎች ወደ ስራ መገባቱን ተናግረዋል። ተረጅነትም ሙሉ ለሙሉ ማስቀረት እንደሚቻል በበጋ መስኖ ስንዴ፣ በሌማት ትሩፋትና በኢንዱስትሪ ዘርፎች እየተመዘገቡ ያሉ ስኬቶች ማሳያ መሆናቸውን ጠቅሰዋል። የኢትዮጵያ የባህር በር ጥያቄ የህልውና ጉዳይ መሆኑን አቋም በመያዝ መንግስት የጀመረው የዲፕሎማሲ ጥረት የሚደነቅና የሚደግፉት መሆኑን የተለያዩ የተፎካካሪ የፖለቲካ ፓርቲ አመራሮች ገለጹ። በምስራቅ አፍሪካ ግዙፍ ኢኮኖሚ እያንቀሳቀሰች የምትገኘው ኢትዮጵያ በታሪክ አጋጣሚ የባህር በሯን በማጣቷ ለከፍተኛ ወጪ በመዳረግ ዋጋ እየከፈለች መሆኑ ይታወቃል። በዚህ ጉዳይ ላይ ኢዜአ ያነጋገራቸው የተለያዩ የፖለቲካ ፓርቲ አመራሮች የኢትዮጵያ የባህር በር ጥያቄ የህልውና ጉዳይ መሆኑን አቋም በመያዝ መንግስት የጀመረው የዲፕሎማሲ ጥረት የሚደነቅ ነው ብለዋል። በአፋር ክልል ከሚንቀሳቀሱት የፖለቲካ ፓርቲዎች መካከል የአፋር ነጻ አውጪ ግንባር ፓርቲ አነግፓ ሊቀመንበር ሀንፈሬ አልሚራህ ኢትዮጵያውያን ቀይ ባህርን በቅርበት እየተመለከቱት የባህር በር ተጠቃሚ አለመሆናቸው በየትኛው መመዘኛ ትክክል አይደለም ብለዋል። በመሆኑም ሀገራዊ ለውጡን ተከትሎ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ በመንግስት እየተደረገ ያለውን ጥረት አድንቀው በተለይም የባህር በር ጥያቄው የሁላችንም ጉዳይ ነው ሲሉ ተናግረዋል። በዚህ ረገድ አነግፓ የመንግስትን የዲፕሎማሲ ጥረት በማገዝ ከፊት የሚሰለፍ መሆኑን አረጋግጠው የሀገርን ብሔራዊ ጥቅም ማስቀደም የሁላችንም አጀንዳ መሆን አለበት ብለዋል። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር አርዱፍ ምክትል ሊቀመንበር አቶ መሐመድ አወል ወግሪስ በበኩላቸው ለኢትዮጵያ የባህር በር ጉዳይ የቅንጦት ሳይሆን የህልውና ጉዳይ መሆኑ እርግጥ ነው ሲሉ ተናግረዋል። በመሆኑ መንግስት የጀመረውን የዲፕሎማሲ ጥረት በማገዝ ኢትዮጵያ የባህር በር ባለቤት እንድትሆን በሚቻለው ሁሉ እገዛ እናደርጋለን ብለዋል። የአርጎባ ብሔረሰብ ዲሞክራሲያዊ ንቅናቄ አብዴን ጸሐፊ አቶ በክሪ አህመድ የባህር በር ጥያቄው ለኢትዮጵያውያን የህልውና ጉዳይ መሆኑ ለማንም ግልጽ ነው ሲሉ ተናግረዋል። በአማራ ክልል የሚንቀሳቀሰው ጽንፈኛ ቡድን በመምህራን ላይ የሚያደርሰው ኢሰብአዊ ድርጊት በጽኑ የሚወገዝ ነው። በክልሉ ተማሪዎች የመማር መብታቸው እንዲከበር ወላጆችና የትምህርት ማህበረሰቡ ድርጊቱን ማውገዝና መታገል እንደሚገባቸውም ገልጸዋል። የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ በንቲ ከኢዜአ ጋር ባደረጉት ቆይታ እንደገለጹት ማህበሩ ከቅድመ መደበኛ ጀምሮ እስከ ዩኒቨርሲቲ ድረስ ያሉትን አባላቱን መብትና ጥቅም ለማስጠበቅ እየተጋ ይገኛል። በተጨማሪም የመምህራን መብታቸውና የሙያ ክብራቸው ተጠብቆ እንዲሰሩ ትኩረት ሰጥቶ እየተንቀሳቀሰ መሆኑን አስታውቀዋል።
ይህም ቢሆን ግን የመምህራንን ሙያዊ ክብር ዝቅ የሚያደርግ ኢሰብአዊ ተግባር ሲፈጸም እንደሚስተዋል ጠቁመዋል። አማራ ክልል የሚንቀሳቀሰው ጽንፈኛ ቡድን በመምህራን ላይ የሚፈጽማቸውን ኢሰብአዊ ድርጊቶችን ለአብነት አንስተዋል። ይህም ማህበሩ ድርጊቱን አጥብቆ እንደሚያወግዝ ገልጸው ድርጊቱ ትምህርት ቤቶች ደህንነታቸው የተረጋገጠ መሆን አለበት የሚለውን የተባበሩት መንግስታት ድርጅት መርህ በእጅጉ የጣሰ ነው ብለዋል። በክልሉ አንዳንድ ቦታዎች የተቋረጠውን የመማር ማስተማር እንቅስቃሴ ወደ መደበኛ ስራ እንዲመለስ ከሚመለከታቸው ጋር በህብረት እየሰራ መሆኑን ተናግረዋል። በአሁኑ ወቅት በክልሉ አጠቃላይ በትምህርት ገበታ ላይ የሚገኙ ተማሪዎች ከ40% እንደማይበልጥ የገለጹት ዶክተር ዮሐንስ ጽንፈኛው የመማር ማስተማር ሂደት ማስተጓጎሉ የማህበረሰቡንም የክልሉንም የትምህርት ሁኔታ ወደ ኋላ የሚጎትት መሆኑን ተናግረዋል። ትምህርት ቤቶች ለመማር ማስተማር ክፍት መሆን አለባቸው ብለው ይህን ተግባር ሁሉም ማህበረሰብ በተለይ ወላጆች ጽንፈኛውን በቃ ሊሉት እንደሚገባ ተናግረዋል። ለሚ ናሽናል ሲሚንቶ ፋብሪካ ባለፉት 6 ወራት ከ12 ሚሊዮን ኩንታል በላይ ሲሚንቶ ለገበያ ማቅረቡን አስታውቋል። የመገናኛ ብዙሃን ባለሙያዎች የኪነ ጥበብ ሰዎችና ታዋቂ ግለሰቦች በአማራ ክልል አንሳሮ ወረዳ ለሚ ከተማ አቅራቢያ የተገነባውን የለሚ ናሽናል ሲሚንቶ ፋብሪካ የስራ እንቅስቃሴን እየጎበኙ ነው። ለሚ ሲሚንቶ ፋብሪካ ከ1000 በላይ ለሆኑ ዜጎች የስራ ዕድል መፍጠሩ የተጠቆመ ሲሆን ለለሚ ከተማ መስፋፋትም ዋነኛ የልማት ምክንያት መሆኑ ተገልጿል። ፋብሪካው ባለፉት 6 ወራት ከ12 ሚሊዮን ኩንታል በላይ የሲሚንቶ ምርትን ለገበያ ማቅረብ መቻሉ ታውቋል። በዚህም ገበያውን ከማረጋጋት ባሻገር በኮንስትራክሽን ዘርፉ ላይ ተጨባጭ መነቃቃትን መፍጠሩ ተገልጿል። ጠቅላይ ሚኒስትር አብይ አህመድ የለሚ ናሽናል ሲሚንቶ ፋብሪካን መስከረም 18 ቀን 2017 ዓ.ም መርቀው ስራ ማስጀመራቸው ይታወሳል። ፋብሪካው በኢትዮጵያ ኢስት አፍሪካን ሆልዲንግ እና በቻይና ዌስት ኢንተርናሽናል ሆልዲንግ በሽርክና የተገነባ ሲሆን በቀን 150,000 ኩንታል ሲሚንቶ የማምረት አቅም ያለው ነው። የተለያዩ ሀገራት አምባሳደሮች የባሌ ተራሮች ብሔራዊ ፓርክን እየጎበኙ ነው። የቱሪዝም ሚኒስቴር ከዩኔስኮ ጋር በመተባበር ተቀማጭነታቸውን በአዲስ አበባ ላደረጉ አምባሳደሮች ባዘጋጀው በዚህ የጉብኝት መርሃ ግብር ከ20 በላይ የውጭ ሀገራት አምባሳደሮችና ዲፕሎማቶች እየተሳተፉ ይገኛሉ። ጎብኚዎቹ እንዳሉት ኢትዮጵያ የተለያየ ባህል፣ አመጋገብ፣ አልባሳት እንዲሁም የተፈጥሮ ጸጋዎችና ታይተው የማይጠገቡ የተፈጥሮና ሰው ሰራሽ ቅርሶችን በስፋት የያዘች ሀገር ናት። ፓርኩ እውነተኛ የተፈጥሮ ውበትን የተላበሰ የሰላምና የመረጋጋት ስሜት የሚሰጥ ነው ያሉት አምባሳደሩ ፓርኩ እውነተኛ የተፈጥሮ ውበትን የተላበሰ የሰላምና የመረጋጋት ስሜት የሚሰጥ ነው ያሉት አምባሳደሮቹ በሌላው የዓለም ክፍል የማይገኙትን የተለያዩ የዱር እንስሳት መመልከታቸውን ገልጸዋል። መንግስት የቱሪዝም ተደራሽነትን ለማሻሻል እያደረገ ያለውን አስተዋጽኦ አድንቀው የኢትዮጵያን ታሪክ፣ ባህልና ወጎች ለዓለም ለማስተዋወቅ ቱሪዝም ከፍተኛ ጠቀሜታ እንዳለው በአጽንኦት አንስተዋል። በጉብኝቱ ኢትዮጵያ ያላትን የቱሪዝም አቅም በተመለከተ በቱሪዝም ሚኒስትር ዴኤታ ስለሺ ግርማ ገለጻ ተደርጎላቸዋል። ኢትዮጵያ በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ ካስመዘገበቻቸው ዓለም አቀፍ ቅርሶች መካከል አንዱ የባሌ ተራሮች ብሔራዊ ፓርክ ነው። ዜናው አበቃ። ሰላም ቆዩን።